የማስታረቅ ቃል አኖረ ይላል። እግዚአብሔር ነው የሚለው። ከዛ ቃል የሚል አለ። ቃል ማን ነው? ቃል ማለት ወልድ ነው። ወልድ ማለት ደግሞ ኢየሱስ ክርስቶስ። የማስታረቅ ቃል አኖረ። የማስታረቅ ቃል አኖረ ማለት ትችላለህ? የኔ ተራ መስሎኝ የተሳሳተ ሚውት ማድረግ ትችላለህ? አይ የተሳሳተ ሚውት አድርገህ መሳቅ ምን ማለት ትችላለህ? አይዞ ጎበዝ ልጅ ለማልኩ የኛ ኢየሱስ ጌታ ነው። የሙስሊሙ ኢየሱስ ጌታ ነው። አይ በመጮህ የሚሆን አይደለም አባቴ። አይዞ ነው ወይ ነው እኮ የምልህ ነው። ከማርያም መወለዱን ያምናሉ አያምኑም ነው የኔ ጥያቄ። እኛ የእነሱን ማርያም አናቃትም እኮ። እንግዲህ መጽሐፍ ቅዱስ እንደሚለው ነው፣ አንተ እንደምትለው አይደለም። አሁን እኔ ከመጽሐፍ ቅዱስ አንስቼ ቤዝነቱን ምክንያቱን መጽሐፍ ቅዱስ ይናገራል። ስለ ኢየሱስ ቤዛነት፣ ስለ ሙሴ ቤዛነት መጽሐፍ ቅዱስ ይናገራል። አንተ የምታወራውን መጽሐፍ ቅዱስ አይናገርም እያልኩ ነው። አምጣው። እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ሰዎች አይደለም። ኦርቶዶክሳውያን ቃሉ ይላል ወይስ አይልም ነው እየነገርኩህ። አሁን ለምሳሌ ስላሴ የሚል ከመጽሐፍ ቅዱስ አታምጣም። ስላሴ የሚል ታመጣለህ? ስላሴ የሚል ታመጣለህ? ከመጽሐፍ ቅዱስ ታገኛለህ? በስላሴ ታምናለህ? በስላሴ ታምናለህ? በጣም ጥሩ ታምናለህ። ቆይ ተረጋጋ። ታምናለህ? በስላሴ ታምናለህ? የትም አትሄድ። አይን ብቻ በስላሴ ታምናለህ? ስላሴ ገለመሌ አልልም። እዚህ ጋር መጣህ ድራማ መጽሐፍ ቅዱስ ላይ ግን ስላሴ የሚል አታመጣም። ስላሴ አይደለም የፈለገውን አይበል እያልኩ አላወራንም። ስለሱ ያወራነው እዚህ ጋር የት መሄድ ቤዛነቱን የኢየሱስ ክርስቶስ ቤዛነቱን መጽሐፍ ቅዱስ ይናገራል። አትደበላለቅ። የኢየሱስ ክርስቶስ ቤዛ መሆኑን መበጀቱን ይናገራል። በሱ ቤዛ መሆን መዳናችንን ይናገራል። አንተ ደግሞ ቅድስት ድንግል ማርያም እሷ ቤዛ ባትሆን መጽሐፍ ቅዱስ ብቻ ማኞች አይደለም ምክንያት ናት የሚል የለም እያልኩ ነው። መልስ ልንገርህ። መጽሐፍ ቅዱስ ላይ አንተ መጽሐፍ ቅዱስ ላይ ስላሴ የሚልን ጽሑፍ ቃል በቃል አታመጣም። ነገር ግን ስላሴ መጽሐፍ ቅዱስ ላይ ስላሴ እንዳለ በእንትን ትናገራለህ። በጣም ጥሩ። አሁን የምጠይቀህ ቤዛ የሚለው መጽሐፍ ቅዱስ ላይ አለ የለም? ስላሴ የሚለው መጽሐፍ ቅዱስ ላይ አለ የለም? እኔ የለም። ለምን ታምናለህ? ስላሴ ምን አስጨነቀ? አሁን የምናወራው ስለማን ነው? ለምን ስላሴ ለምን ትቀበላለህ? ከሌለ ስላሴ የሚለው ከሌለ ለምን ትቀበላለህ? ለምን ትቀበላለህ? ምንም ሀሳብ መቀየር አትችልም። እኔ ነገርኩህ እኮ ስላሴን የምትቀበልበትን እኔ እናንተ ሊያጣላን የሚችለው የነበረው ስላሴ የሚል መጽሐፍ የለም። ነገር ግን እኛ ስላሴን እንቀበላለን። አዳምጠኛ፣ እኛ ስላሴን እንቀበላለን። ስላሴ የሚል መጽሐፍ ቅዱስ ሳይጻፍ ስላሴን የምትቀበል ከሆነ በምኑ ነው የምትቀበለው? በአስተምሮቱ ነው የምትቀበለው። ሶዛት ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ከሌለ የድንግል ማርያም ቤዛነት ከመጽሐፍ ቅዱስ ላይ በአስተምሮ ነው የምንቀበለው። በአስተምሮ እንቀበላለን። አየህ፣ ይህን ነው ኮምፕሮማይዝ ማድረግ ያለበት። በጣም ጎበዝ ልጅ። እኔ የምለው አሁን በስላሴ እኔ እናንተ የምንቃወም ሰዎች አይደለን። እኔ የምቀበለዋለሁ፣ አንተም ትቀበለዋለህ። የሚያጣላ ነገር ቢኖር ሀሳባችን የተለያየ ቢሆን አምጥተህ እዚህ ጋር ዲስከስ እናደርገዋለን። ዊኬንድ ዲስከስ ባያደርግ እኔም አንተም በስላሴ ጉዳይ ላይ ምንም ችግር የለብንም። ለምን ዩ አንደርስታንድ ግን ተንፈስ የተጻፈ የለም አልኩህ እኮ የተጻፈ መቼ አልኩህ? ቴንኪው። የኔም ደግሞ በደምብ የለም ስላሴ የሚባል ጽሑፍ እኔም ደግሞ የምነግርህ ተናገር አልከኝ። በየት በኩል ልናገር? You gotta be smart, homie. I don't think you want people to talk on your page. It's no problem, but guys, it's no problem. Okay, let me talk to you. Okay, tell me. It's no problem. ተንፈስ እንጂ አላውራ ካስባል ግን ቤት አድርገን እናውራ አልከኝ። እኔ እናንተ በስላሴ ትምህርት ማናችንም
መጽሐፍ ቅዱስ ላይ ቢጻፍም ባይጻፍም ተስማምተናል። ዊ አግሪድ ገባ ተስማማ። ሶ ኢትስ ናት ጎና ቢ ኤ ኳስችን። ቴንክ ዩ እኔም አንተም ተስማማ። አሁን ባልተስማማ ነው ላይ የኔና አንተ ስላሴ እምነት አንድ አይደለም ታውቃለህ፣ ይለያያል። እሺ የፈለገ ወዴት መዞር ነው? አትጠምዝዝ ነገሮች አይገናኝ። እሺ አሁን ደግሞ በቤዛ የረገጥክብኝ እኮ ነው አንተ። ይኸውላችሁ በዚህ በኩል ሲይዘው ስላሴ ይላል፣ ከዛ በኋላ ደግሞ የሆነ ነገር ያመጣል፣ ከዛ በኋላ በዚህ ይመጣል። ሊያብድላችሁ ነው ዮኒ። በዚህ ተስማማን። ኦኬ አሁን እናንተ ስላሴ የሚለው አልተጻፈም፣ ግን እንስማማለን፣ አስተምሮቱ ስላለ እንስማማለን በሚለው ተስማማን አይደል? ተስማማን። ኦኬ አሁን ደግሞ በዚህኛው ሳይድ ደግሞ ቤዛ የሚለው ድንግል ማርያም ቤዛ ናት የሚለው መጽሐፍ ቅዱስ ላይ ቃል በቃል የራስ የቤተ ክርስቲያን አባቶች ያሉትን እነ ቀሲስ ዲበኩሉን አመጣልሃለሁ። ቆይ አዳምጠኝ። ይኸውልህ አሁን እኛ ኦርቶዶክስ አትልም። 27ቱ የአዲስ ኪዳን መጽሐፍ ላይ ድንግል ማርያም የራሱ አባት ያሉትን አመጣላቸዋለሁ። አሁን አንተ እኔ አታዋራኝም ትለኛለህ። አንተ ደግሞ ሳወራ ጣልቃ ትገባለህ። ይኸውልህ የድንግል ማርያም በ27ቱ የአዲስ ኪዳን መጽሐፍ የድንግል ማርያም ቤዛ ናት፣ ድንግል ማርያም ቤዛ ናት የሚል ባይጻፍ ድንግል ማርያም እኛ ኦርቶዶክሳውያን ግን ድንግል ማርያም ቤዛ የሆነችበትን እናውቃለን። ያ የምናውቀው በምንድን ነው? ድንግል ማርያም ኢየሱስ ክርስቶስን በመውለዷ የሔዋን ምትክ ሆና ቤዛ እንደሆነች በአስተምሮ እናውቃለን፣ እንቀበላለን። ለምን? እኛ የአብነት ትምህርት ስላለን፣ ቀኖና ስላለን፣ ትውፊት ስላለን። አያችሁ፣ ይሄ ስለሆነ የድንግል ማርያምን ቤዛነት እንቀበላለን። ቤዛነቷ በምንድን ነው ብለህ ካልከኝ በመውለዷ እላለሁ። አየህ፣ መውለዷን አንተም እኔም ልክ ስላሴ እንዳለ እንደምናውቀው አንተም እኔም መውለዷን እናምናለን። ድንግል ማርያም ኢየሱስ መውለዷን እናምናለን። ኢየሱስ ከተወለደ ደግሞ ድንግል ማርያም ምንድነች ማለት ነው? በመውለዷ ቤዛ ናት ማለት ነው። ቤዛ ናት ማለት ነው። ጥያቄ አይደል? ሌላ አሁን እኔ ልጠይቅህ። ተባረኩ። ኖ እቺንማ ገለናት ነው የምንሄደው። የአንተ ሰዎች ከሚሉት አንተ ከምትለው ትምህርት ጋር የተለያየ። አሁን ሳሰማ ዝም ብለህ ትሰማለህ። ፕሊዝ ይኸውልህ አዳምጠኝ። እያወራን ያለ ነው እንዳረሳ ሚውት አታርግ። እያወራን ያለ ነው እኔ እናንተ እያወራን ያለ ነው ምንድን ነው? ስለ ቤዛነት ነው። ስለ ድንግል ማርያም ማለት አሁን ቅድም እንዳልከው ማለት ነው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን አይደለም እኔ እናንተ እያወራን ያለ ነው። ስለ ቤዛነት ነው እያወራን ያለ ነው። ገባ? ቤዛ መሆን ደግሞ መለመን ማለት አለ። እኔ ግን ሐሳብ ሰጥበታለሁ። ቤዛ ማለት መለመን ማለት አለ። አንተ መብት ነው። አንተ እንደፈለክ በል። እኔ ሐሳብ መግለጽ ግን እችላለሁ። ቀጥል። እሺ ተባረክ። እሺ ለሱ በነገራችን ላይ ታፕታፕ አርጉለት፣ ኮፒ ሊንክ አርጉለት። በዚህ አጋጣሚ የምታግዙት አግዙት። ሰው ከሚሉት ከራሳቸው ተነስቶ አባቶች ምን ይላሉ? ታንክ ዩ። ድንግል ማርያም አማላጅነት ዓለም አልዳነም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ታሪክ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት። ቆይ ከዚህ ጋር ታቆ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም ሄዳ ነው በምልጃ ነው የሚል ትምህርት ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ነገር እንደ አንድ ሰው አንድ ምን የተከለው እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወዝ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ ወጥየት ላይ ነው። አሁን ይሄ ቃል ትምህርት የለም፣ በቅብሰት መጻይፍ የለም። እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች። በዚህ ጉዳይ እንግዲህ ድንግል ማርያም የቱ ጋር ያማለደችን ስንል ድንግል ማርያም
ክርስቶስን ስትወልደው አማልዳናለች። ሰማይና ምድርን አስታርቃለች። ሰውንና እግዚአብሔርን አስታርቃለች። አሁን ይሄ ልጅ የተናገረውን ሪፍሌክሽን ልሰጥልን። አያቸው። ይህ ምልጃ ማለት ነው። ይህ ምልጃ ማለት ነው። ስለዚህ አሁን ድንግል ማርያም አረ በቃኝ በእናትህ መውለድ ምልጃ አለ ብራዘር። ይኸውልህ አልቀበልም። ስማኝ አዳምጠኛ። መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳለም። ወደዳችሁ ጠላችሁ ማልክና ደጋገምኩ ካላችሁ ጌታን ስለወለደች ነው። መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ አሁን ልጅ የተናገረውን ሪፍሌክሽን ልሰጥ ነው። በቃ እኔ ሲጀመር ይሄ ልጅ ስለዚህ አንተም እያልከኝ ያለው አዳምጠኝ። አሁን መውለድ ማለት ቤዛ ሪፍሌክት ልስጥበት ወይስ አንተ በሰጠው ምንም ሪፍሌክሽን አልሰጥልህም። ምንም በቃ ምንም አልሰጥም። ይሄ ልጅ በሰጠው ምንም አልሰጥም። ምክንያቱም እኔም ማምነው የኦርቶዶክስን መጽሐፍትን ይዘህ መተህ ስትሞግተኝ ነው። ይሄ ልጅ ለሰጠው ነገር እንዴ ነገ እኮ ይቅርታ ሊጠይቅ ይችላል። ነገ ይቅርታ የሚጠይቅ ልጅ ልኮ ተናገሩ። እዛው ላይ ልጁን እኮ ተሳስቷል እያሉ ልክ ነው አላሉም። ልክ ነው አይደለም? ልክ ነው ወይስ አይደለም? ልክ አይደለም። ዲያቆኑ ልክ እነሱም ልክ አይደለም እኮ ነው ያሉት። በቃ እኔ ከእነሱ ጋር ኦርቶዶክስ አስተማሪዎች እኮ ልክ አይደለም ምልጃዋ በምንድን ነው በመውለዷ ነው የሚል በመውለጃዋ ነው። በቃ ይቅርታ ጠይቋል። ይቅርታ ለጠየቀ ልጅ ደግሞ ይኸው ይቅርታ ጠይቋል። ልጁ ይቅርታ ጠይቋል። ልጁ አይደለም አባቶች እዚህ ጋር መጥተው ምንም ልጁ ይቅርታ ጠይቋል። ትላለህ በጌታ ችግር መረጃውንም አመጣሁልህ አባቴ። ከዛ ምን አሉ? በማርያም ምልጃ የይቅርታው የማማለዱ ስራ ማርያም የሰራችው ቅድስት ድንግል ማርያም የሰራችው በመውለዷ የማማለዱን ስራ ሰርተዋለች። ስለዚህ ዓለም የሚድነው የእሷ መውለድ ነው እየተባለ ማን ያለው? ይኸው እዚህ ጋር ዲያቆን ሲል ታረሙት። ከየት አመጣው? ስለዚህ የታረመ ነገር እኮ መረጃ ብለህ ማምጣት የለብህም። የታረመ አይደለም ማለት ነው። ስለዚህ አንተ አሁን የምትለኝ ቆይ ስለ ሌላ አይነት ምልጃ ነው ያልከኝ አይደለ? አሁን በማርያም ምልጃ ስለ ቤዛ ነው የነገርኩህ። ስለ ምልጃ አልነገርኩም። ስለ ምልጃ ልንገርህ እሺ። ስለ ምልጃ ስነግርህ መጽሐፍ ቅዱስ ማልዱ ሲለን መጽሐፍ ቅዱስ ምልጃ ሲያቀርብልን ቅድም እያነበብክ ነበርና በደንብ አድርጌ ላንብብልህ። አሁን ላይ ኦኬ፣ እንደዚህ ይላል ስለ ምልጃ ላንብብልህ። ሁለት ጥቅስ አነብልሃለሁ። አንደኛው እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ዛሬ በደንብ ነው ማስተምረህ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ሰማኝ እዚህ ጋር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ስለ ነገሥታት ሁሉ ስለ መኳንንት ሁሉ እንዲደረጉ ከሁሉ እመክራለሁ ይላል ጳውሎስ። ምልጃን አድርጉ፣ ጸሎትን አድርጉ፣ ልመናን አድርጉ እያለ እመክራለሁ ይላል። ስለዚህ ለእኛ ምን ተሰጥቶናል? ምልጃ ተሰጥቶናል፣ ጸሎት ተሰጥቶናል፣ ልመና ተሰጥቶናል። በተዘዋዋሪ የድንግል ማርያም ምልጃ አየህ፣ ለእኛ እንደዚህ ተሰጥቶን ድንግል ማርያም እግዚአብሔርን ወልዳው ኢየሱስ ክርስቶስን ወልዳው እንዴት ነው ልትማልደን የማትችለው? አንድ ሌላኛው ደግሞ ልግባልህ ሌላኛው ደግሞ ብሮስኪ ልግባልሽ። እሺ እንደዚህ ይላል። ሌላኛው ምልጃ እንደዚህ ይላል። የሰው ልጆች ምልጃ ማለት ነው። እንደዚህ ይላል። በዚህ በቆሮንቶስ ላይ ነው ያለው ቃሉ። እንደዚህ ይላል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም
አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። በእኛ የማስታረቅ ቃል አኖረ። ከዛስ ይሄ ማስታረቅ ቃል ምን እንደሆነ ንገርክ። እንግዲህ እግዚአብሔር በእኛ እየሰማኝ ነው። እግዚአብሔር በእኛ እንደሚማልድ ጥቅሱ ምንድነው? አዲስ ነበር። እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ጀምሮ አንብብ አባቴ። ዛሬ ሽክፍ ነው ማድረግ። ኦርቶዶክሳዊ ትምህርት እንደዚህ ነው። አየህ በደንብ ስሙልኝ። እዚህ ጋር ቁጥር 19 ነበር። ቁጥር 19 ነው ያልከው። ቁጥር 19 እስከ 21 ተባረክልኝ። እዚህ ጋር በደንብ ስማ፣ እንዳታቋርጠኝ ላነበው። እኔ ካልኩት በኋላ ትጨቃጨቀኛለህ። አልጨረስኩም እኮ ያለውን ጥቅስ ስጠኝ ነው። ኦኬ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ኦኬ የሰው ልጆች ምልጃ፣ እንዲሁ የጻድቃን የሰማዕታት ምልጃ፣ የድንግል ማርያም ምልጃ የምን ምልጃ ነው? የልመና የሆነ ምልጃ ነው። ልመና ነው የሚያቀርቡት በእግዚአብሔር ፊት። የማዳን የሆነ ምልጃ አይደለም፣ የልመና የሆነ ምልጃ ነው የሚያቀርቡት። የክርስቶስ ኢየሱስ አንድ ጊዜ በመስቀል ላይ የሰራው አንድ ጊዜ የዛሬ 2000 ዓመት አንድ ጊዜ የሰራው ስራ ገባ ለዘላለም የሚሆን ምልጃ ነው። ይሄ ምልጃ የምን ምልጃ ነው? የማስታረቅ ምልጃ ነው። የክርስቶስ ምልጃ የማስታረቅ ምልጃ ነው። የድንግል ማርያም ምልጃ ግን የልመና የሆነ ከልጇ ጋር ምን የሚል የማስታረቅ የሆነ ምልጃ ነው። ጨርሻለሁ። ጥያቄ አለ? ተባረክልኝ። ስለዚህ እሱ የተነተነውና መጽሐፍ ቅዱስ የሚለው ምንድን ነው በሚለው እንሄዳለን። ምን ይላል እዚህ ጋር እንደሚናገረው 19ን ነው የሚናገረው። ሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 19 ምን ይላል እዚህ ጋር? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ይላል። እግዚአብሔር ነው የሚለው። ከዛ ቃል የሚል አለ። ቃል ማን ነው? ቃል ማለት ወልድ። ወልድ ማለት ደግሞ ኢየሱስ ክርስቶስ። የማስታረቅ ቃል አኖረ። የማስታረቅ ቃል አኖረ ማድረግ ትችላለህ? የኔ ተራ መስሎኝ የተሳሳተ ሚውት ማድረግ ትችላለህ? የተሳሳተ ሚውት አድርገህ መሳቅ ምን ማለት ትችላለህ? አይዞ ጎበዝ ልጅ። ስለዚህ ምንድን ነው የሚለው? ቃል በቃል የሚለው እግዚአብሔር በክርስቶስ ሁሉ ዓለሙን ከራሱ ጋር ያስታርቅ ነበር እና በደላቸውን አይቆጥርባቸውም ነበር። በክርስቶስ ነው የሚለው አይቆጥርባቸው፣ በእኛም የማስታረቅ ቃል አኖረ። ቃል ማን ነው? እዚህ ጋር ኢየሱስ ክርስቶስ ነው፣ ወልድ ነው። እኛ ውስጥ ያኖረው ኢየሱስ ክርስቶስን ነው። ቃልን ያስቀመጠልን በዛ ነው እኛ ከእግዚአብሔር ጋር የምንታረቀው። ይሄንን እሱ እንደፈለገው አድርጎ ሸምድዶ ያወራና ለምን መሰላችሁ ይሄን የሚያደርገው? ሌሎችን ሰዎች እንደ አማላጅ ማማለድ። አሁን ስንነጋገር ሰው ለሰው ጸልዮ ማማለድ እንላለን። እግዚአብሔር ታረቀው፣ እግዚአብሔር ይቅር በለው ተብሎ ሰው ለሰው ይጸልያል። በምድር ላይ እስካለን ድረስ ሰዎች ለሰዎች ጸልየው ምን ያደርጋሉ? ብዙ ተአምራትን ሰርተዋል፣ ፈውሰዋልም፣ አስታርቀዋልም። እነ እንትና ሰርተውት የለ እንዴ? እነ ጳውሎስ እኮ ሰርተዋል። እስር ቤት ሆነው ሲጠየቁ ምን ማድረግ አለብኝ ለመዳን ሲለው በኢየሱስ ክርስቶስ እመን ያለው። ለመዳን እኛ የምንፈልገው በዚህ እኔ የምቀበለውን እኮ መናገር የለብህም። በየት በኩል ላውራ? እኔ የማልቀበለውን እኮ መናገር የለብህም። በፈለግኩት ላውራ። ሚውት አድርግና ስማ። ሌላ ውስጥ ነው የገባህ እኮ ሌላ ውስጥ እኮ ነው የገባህ። በፈለግከው ነገር አውራ አንተ። እኔ ግን ማውራት እንደማልችል ዮኒ፣ ስለ ድንግል ማርያም ምልጃ እስካወራን ድረስ እኔ መቼ ነው የማወራው? እኔ መቼ ነው እስካሁን ቀኑን ሙሉ ታወራለህ? ሌላ ውስጥ አትግባ። በየት በኩል ላውራ? የት ነው የምታስወራው? በየት በኩል ልተንፍስ? ሙሉን ያወራል። አይታችኋል እንግዲህ መተንፈስ አይቻልም። እንዴት ብላችሁ ነው ከእንደዚህ አይነት ሰዎች ጋር ስለ እምነት የምታወሩት? በእውነት በጣም ያሳዝናልም ያሳፍራልም። እኔ አዳምጣለሁ ሚውት አድርጌ፣ አንተ አትችልም። ስለ መዳን ነው እዚህ ጋር እያወራን ያለ ነው።
መዳን ምልጃ እኔ የምድንበት ምልጃን ነው የምፈልገው። ቅራቅንቦ ምልጃ አልፈልግም። የምድንበት ቅራቅንቦ ምልጃ አልፈልገውም። አሮን ኒድ የምፈልገው የሚውላሽ ይሄኛው ቃል ቅራቅንቦ አስተካክለ ንግግርን አስተካክለ እንደፈለክ በዳን ኖ አልሰማም። ለምን መሰለህ ይሄኛው ቃል ቅራቅንቦ ነው። ቅራቅንቦ ሌላ ምልጃ አልፈልግም። ይኸውልህ አንደኛ ነገር ሌላ ምልጃ አልፈልግም። አይ ችግሩ ኖ አልቻልክማ። አሁን እኮ አትችልም እንጂ አንተ በችልማ ታዳምጣለህ። እሺ መልስልኛ። መቼ አስወርተኝ ልመልስ? አንድ ቃል መተምታት አይቻልም። ቆይ ማዱ እያለ ነው። ይሄን ምልጃ አልፈልግም እያልክ ነው። አሁንም እላለሁ ቅራቅንቦ ነው። እሺ መጽሐፍ ቅዱስ የሚለውን አትቀበልም? እንደፈለክ መጮት ትችላለህ። መጽሐፍ ቅዱስ የሚለውን አትቀበልም? ምልጃ የምንፈልገው ለመዳን ነው አይደል? አንተ መጽሐፍ ቅዱስ ያለውን አትቀበልም ወይ? ይሄን ብቻ መልስ። መጽሐፍ ቅዱስ ያለውን አትቀበልም? አሁንም እኔ ሳወራ ትለፈልፍማ። እዚህ ጋር ከፈለግ አሁንም እየነገርኩ ያለሁትኝ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ስለ ሰው ልጆች ምልጃ ጸሎትና ልመና አመጣሁልህ። ቅራቅንቦ ነው አልክ። ይህንን ቅራቅንቦ ነው አልክ። አንድ ሁለተኛ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5-20 ላይ አመጣሁልህ። ይህንን ቅራቅንቦ ነው አልክ። ስለዚህ አንተ መጽሐፍ ቅዱስ አማኝ አይደለህም ማለት ነው። ጨርሻለሁ። ጨርሶ ከ30 ሰከንድ በኋላ እንደሚያወራ ስሙልኝ። እዚህ ጋር እኔ እያልኩ ያለሁት ምልጃ ስለ መዳን ነው። አንዱ ያማልደኛል ካሉ የሚያድነኝን ነው የምፈልገው። የሚያድነኝን የምድንበት ምልጃ ደግሞ የተሰጠኝ ክርስቶስ። የሌላው ምልጃ ለሰማያዊ ሕይወት ምንም አይጠቅመኝ። እዚሁ ጸልዮ ኃጢአቴ ይቅር ሊያስብለኝ ይችላል። እዚሁ ጸልዩልኝ ኃጢአት ይቅር ሊያስብል ይችላል። እኔ ለአንድ ሰው መጸለይ እሱ ለእኔ መጸለይ ይችላል። ከዛ ውጭ የሚያደርገው ነገር ምንም ነገር የለም። ከዛ ውጭ ምንም ነገር ማድረግ አይችልም። ቤዛነት እንደተሰጠ መጽሐፍ ቅዱስ እንደሚነግረን ቤዛነት በደም የተሰጠ እንደሆነ መጽሐፍ ቅዱስ ይናገራል። አይናገርም? ቤዛነት በክርስቶስ ኢየሱስ የተሰጠን በደም ነው። በድንግል ማርያም የተሰጠን ደግሞ በመውለድ ነው። ጨርሰናል እኮ ደግማ አታም። አሁን ስለ ምልጃ ነው የምናወራው። ስለ ምልጃ ስናወራ ስለ ሰው ልጆች ምልጃ እያወራን ነው። በጣም ጥሩ። ስለዚህ በደም የሚሰጥ ምልጃ ጥሩ። በደም የተሰጠን ምልጃ ዘላለማዊ ሕይወት ይሰጠናል። ሌላ በመወለድ የሚሰጠን ምልጃ ስለወለደች ብቻ ማመኔ መንግስተ ሰማያት ሊያስገባኝ አይችልም። እንደዚህ ኢየሱስ መወለዱን አታምንም? መወለዱንማ እናምናለን። ማመኔ ብቻ አመንኩኝ፣ ሌሎቹም ያምናሉ። አንደኛ ዮሐንስ ምዕራፍ 4 ላይ ሙስሊም ያምናል። ዳነ አዳምጠኛ። ኢየሱስ በስጋ እንደመጣ የማያምን ከሰይጣን ነው ብሎ ይናገራል። ሙስሊም ያምናል አልኩ እኮ። ከማርያም መወለዱ ሙስሊም ጋር ብትሄድ ያምናል። ሙስሊም ጋር ብትሄድ ያምናል። የኛ ኢየሱስና የሙስሊሙ ኢሳ አንድ አይደለም። አያችሁ 30 ሰከንድ አያስወራኝም የምለው በምክንያት የኛ ኢየሱስ ክርስቶስ 30 ሰከንድ አያስወራኝም ስላችሁ በምክንያት የኛ ኢየሱስና የሙስሊሙ ማን ነው ኢሳ አንድ አይደለም፣ ይለያያል። አንድ አይደለም፣ ይለያያል። እንግዲህ ሙስሊሞቹ ኢየሱስ ይላሉ። አይሁዶቹ ጁሾቹ በአሁኑ ሰዓት ከማርያም እንደተወለደ ኢየሱስ ክርስቶስ ያምናሉ። ከማርያም እነሱ የማያምኑት የእግዚአብሔር ልጅ መሆኑን ነው። የእግዚአብሔር ልጅ መሆኑን አያምኑ። ከማርያም መወለዱን ግን በደንብ ያምናሉ። ሌሎቹንም ምድር ላይ ያሉ ሃይማኖቶች ብታመጡ የማርያም ጉዳይ አስጨንቋቸዋል። የእኛ ኢየሱስ ጌታ ነው። ሰላሳ ሰከንድ አይሰራም። እዚህ ቤት ከ30 ሰከንድ ውጭ ማውራት አይቻልም። የእኛ ኢየሱስ ጌታ ነው። የሙስሊሙ ኢሳ ጌታ ነው። መልስልኛ። ጌታ ነው። አንድ ነው ለምን ትላለህ? አንድ አይደለም። በማርያም የሚከራከር የለም አልኩ። የእኛ ኢየሱስ ጌታ ነው። የሙስሊሙ ኢየሱስ ጌታ ነው። አይ በመጮህ የሚሆን አይደለም። አባቴ አይዞህ ነው ወይ ነው እኮ የምልህ ነው። ከማርያም መወለዱን ያምናሉ አያምኑም ነው የኔ ጥያቄ። እኛ የእነሱን ማርያም አናቃትም እኮ። እሺ የጁሾች ያምናሉ ከማርያም መወለዱ።
ኢየሱስ ክርስቶስ ጭራሽ አልተወለደም ነው የሚሉት። ጭራሽ ነው ከማርያም የተወለደ ተረጋጋ። ከማርያም የተወለደ ኢየሱስ እንዳለ የዮሴፍ ልጅ ኢየሱስ እንዳለ ያምናሉ። ይኸውልህ ኢየሱስ የኛ ምንለው ኢየሱስ አልተወለደም ይላሉ። አሁንም አልተወለደም ነው የሚሉት። ስማኝ በጌታ በኢየሱስ ጠይቃቸው። አይሁን እነ አጠገብ ያሉት እነ ኤርሚያስን ጠይቅ። ኢየሱስ ክርስቶስ ባይሁንቸው ማንንም አልጠይቅም። ስለዚህ እኔ እኮ የማነብሰው ነኝ፣ በሰው በመጠየቅ አይደለም። I can Google, I can find out. I'm not like you, brother. I can Google and find out what's going on. አነባለሁ it's no problem አባቴ it's no problem አነባለሁ። ገብቶሃል? ስለዚህ ሰው መጠየቅ አይገባኝም። ኦኬ let me በቃ አይሁዶች ግን ዮሴፍና ቆይ ልጠይቅ፣ አይሁዶች ከዮሴፍና ከማርያም የተወለደ ኢየሱስ አለ ወይስ የለም? ቴንክ ዩ አይሁዶች ከዮሴፍና ከማርያም የተወለደው እግዚአብሔር ለአይሁዶች ነፃነት የሚልከው ኢየሱስ ክርስቶስ ነው ብለው አያምኑም። ትክክል። ግን እንደምላሁን ከማርያም የተወለደ ኢየሱስ እንዳለ ግን ያውቃሉ። ይኸውልህ ከማርያም የተወለደው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው አያምኑም። ግን ከማርያም ይኸውልህ ሙስሊሞቹ ከነሱ ጋር አንድ አይደለም። ሙስሊምም ይላል አልኩ። በማርያም ጉዳይ የሚጨቃጨቅ አንድ ሰው የለም። ከሙስሊም ጋር አንድ አይደለንም፣ ከአይሁዶች ጋር አንድ አይደለንም። እንለያያለን። እኛ ክርስቲያኖች እንለያያለን። ኢየሱስ ስለዚህ አሁን የምነግርህ ቆይ እኔ በማርያም ምልጃ ባላምን መንግስተ ሰማያት ገባለሁ ወይስ አልገባም? ቴንኪው። የድንግል ማርያም ምልጃ የልመና የሆነ የጸሎት የሆነ ምልጃ ነው። የድንግል ማርያም ምልጃን አንተ ኦርቶዶክሳዊ ሆነ ትማራለህ። እስከምትማር ድረስ ምልጃዋን አልቀበልም ብትል እስከምትማር ድረስ መቃወም አችልም። ማርያም አታማልድም ብለህ መቃወም አችልም። ግን የድንግል ማርያም ምልጃ እስከሚገባ ድረስ ሊቃውንት ያስተምረዋል፣ አስተማሪዎች ያስተምረዋል። ሲገባ ትረዳለህ። አልገባህምና የዘላለም ሕይወት የለም አትባል። ግን እስኪገባ ድረስ ትረዳለህ። ከዛ ውጭ ግን መቃወም አችልም። ማርያም አታማልድም ብለህ መቃወም አችልም። መልካም እሺ። እዚሁ ጋር በተያያዘ እኔ ቀጥታ ወደ ክርስቶስ ብጸልይ ጸሎቴ ይሰማል አይሰማም? ማርያምን ሌላ ቅዱሳንን ሳላስገባ ማንም ሳይገቡ ወደ እግዚአብሔር አምላክ ወደ ክርስቶስ ጸለይኩ። ጸሎቴ ይሰማል ወይስ አይሰማም? ቴንኪው። ይሄ ማለት ምንም እያልከኝ እንደሆነ ታውቃለህ። የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና የአንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ጥቅስ አያስፈልገኝም እያልክ ነው። ሌላም ልጨምርልህ ሲጨምርልህ የያዕቆብ መልእክት ምዕራፍ 5 አንተ ምን ትላለህ? እኔ የማወራው ኦርቶዶክሳዊ ስለሆንኩ የማወራው በጥቅስ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 15 ኦርቶዶክስ ነው በጥቅስ የሚያወራው አያስፈልገኝም እያልኩ ምን አልከኝ? ሆኔ ምንድን ነው ያልከኝ? ኦርቶዶክሳዊ ነው በጥቅስ የሚያወራው። አሁንም በጥቅስ የማወራ ባለማህተብ ከሆነማ በጥቅስ ካወራንማ የክርስቶስን ቤዛነት መጽሐፍ ቅዱስ ላይ በደንብ ተደርጎ ተጽፏል። እንቀበላለን። አንተ የምትለው ገባኝ እኮ ለእኔ ልታስረዳ የምትፈልገው የማርያም ቤዛነት ይለያል አልከኝ። ዮኒ እኔ እናንተ አሁን ጨርሰናል። እኔ አሁን አንተ ደግሞ ልጠይቀህ ኖ በምን ጠይቅ። ቴንኪው ስጠይቀህ ኢየሱስ ክርስቶስ አሁን በዚህ ሰዓት አማላጅ ነው? ማንን ነው የሚያማልደው? ለሰው ልጆች መስሎ ለማን ሊያማልድ? የሰው ልጆችን ከማን ጋር? ከአምላኩ ጋር ነው፣ ከእግዚአብሔር ጋር። እሺ ከእግዚአብሔር ጋር ምን እየሆነ ነው የሚያማልደው? ምን እየሆነ አንዴ መስቀሉ ላይ በሰራው ስራ ዘላለማዊ ምልጃን ይሰጣል። ዘላለማዊ ስንት ጊዜ? አንዴ። ስንት ጊዜ? ስለዚህ አንድ ጊዜ ማለት አሁንም እየማለደ አይደለም ማለት ነው። ስለዚህ አንድ ጊዜ ማለት አሁንም እየማለደ አይደለም ማለት ነው። እንዴት? ለእኛ ነው። አንድ ጊዜ ብለሃል አልከኛ ልመል። ኦኬ አውራና ስትጨርስ መልሳል። ቴንኪው። አንድ ጊዜ ካልክ ኢየሱስ ክርስቶስ አንድ ጊዜ ካልክ አሁንም እየማለደ አይደለም እያልከኝ ነው። አንድ ጊዜ
ብለኸኛል። አሁን አንድ ጊዜ ብለኸኛል። አንድ ጊዜ ካልከኝ የአንድ ጊዜ ለዘላለም ነው የሚሆነው ብለሃል። ኦኬ አንድ ጊዜ ለዘላለም ነው የሚሆነው ካልክ አሁን ኢየሱስ እየማለደ አይደለም፣ ምልጃውን አንድ ጊዜ ሰርቶ ጨርሶታል ማለት ነው። በአንተ አካዋን ጨርሷል፣ ምልጃን ጨርሷል። እኛ እንዳልኩ ነው። አሁን ያንተ ነው። እኔ እንጃ 30 ደቂቃ 30 ሰከንድ ማውራት የምችል ከሆነ እሰየው፣ ካልሆነ ግን ሌላም ልጨምርልህ። ሌላም ሲጨምርልህ የያዕቆብ መልእክት ምዕራፍ 5 አንተ ምን ትላለህ? እኔ የማወራው ኦርቶዶክሳዊ ስለሆንኩ የማወራው በጥቅስ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 15 ኦርቶዶክስ ነው በጥቅስ የሚያወራው አያስፈልገኝም እያልኩ ምን አልከኝ? ሆኔ ምንድን ነው ያልከኝ? ኦርቶዶክሳዊ ነው በጥቅስ የሚያወራው። አሁንም በጥቅስ የማወራ ባለማህተብ ከሆነማ በጥቅስ ካወራንማ የክርስቶስን ቤዛነት መጽሐፍ ቅዱስ ላይ በደንብ ተደርጎ ተጽፏል። እንቀበላለን። አንተ የምትለው ገባኝ እኮ ለእኔ ልታስረዳ የምትፈልገው የማርያም ቤዛነት ይለያል አልከኝ። ዮኒ እኔ እናንተ አሁን ጨርሰናል። እኔ አሁን አንተ ደግሞ ልጠይቅህ ኖ በምን ጠይቅ። ቴንኪው ስጠይቅህ ኢየሱስ ክርስቶስ አሁን በዚህ ሰዓት አማላጅ ነው? ማንን ነው የሚያማልደው? ለሰው ልጆች መስሎኝ። ለማን ሊያማልድ? የሰው ልጆችን ከማን ጋር? ከአምላኩ ጋር ነው፣ ከእግዚአብሔር ጋር። እሺ ከእግዚአብሔር ጋር ምን እየሆነ ነው የሚያማልደው? ምን እየሆነ አንዴ መስቀሉ ላይ በሰራው ስራ ዘላለማዊ ምልጃን ይሰጣል። ዘላለማዊ ስንት ጊዜ? አንዴ። ስንት ጊዜ? ስለዚህ አንድ ጊዜ ማለት አሁንም እየማለደ አይደለም ማለት ነው። ስለዚህ አንድ ጊዜ ማለት አሁንም እየማለደ አይደለም ማለት ነው። እንዴት? ለእኛ ነው። አንድ ጊዜ ብለሃል። ለምን መሰለህ? አንድ ጊዜ ብለሃል አልከኛ። ልመል። ኦኬ አውራና ስትጨርስ መልሳለሁ። ቴንኪው። አንድ ጊዜ ካልክ ኢየሱስ ክርስቶስ አንድ ጊዜ ካልክ አሁንም እየማለደ አይደለም እያልከኝ ነው። አንድ ጊዜ ብለኸኛል። አሁን አንድ ጊዜ ብለኸኛል። አንድ ጊዜ ካልከኝ የአንድ ጊዜ ለዘላለም ነው የሚሆነው ብለሃል። ኦኬ አንድ ጊዜ ለዘላለም ነው የሚሆነው ካልክ አሁን ኢየሱስ እየማለደ አይደለም፣ ምልጃውን አንድ ጊዜ ሰርቶ ጨርሶታል ማለት ነው። በአንተ አካዋን ጨርሷል፣ ምልጃን ጨርሷል። እኛ እንዳልኩ ነው። አሁን ያንተ ነው። እኔ እንጃ 30 ደቂቃ 30 ሰከንድ ማውራት የምችል ከሆነ እሰየው፣ ካልሆነ ግን ችግር የለም። ማማልድ ከሆነ ለምን አይደለም? እኔ ኮመንት እያነበብኩ ኮመንት ለምን ታነባለህ? እኔ የጠየቅኩህ አጭርና ግልጽ ነው። የጠየቅኩህ ምንድን ነው? ኢየሱስ አሁን ለምን ማበር ትችላለህ? እኔ ግን ማውራት ካልቻልኩ እወጣለሁ። ኢየሱስ አሁን ያማልዳል። ካቃተ ውጣ፣ ችግር የለውም። አሁን አይደለም ዘላለም ጊዜ ያማልል። ለዘላለም ነው የተሰጠኝ ኢየሱስ። ስንት ጊዜ? አንዴ የሰራው ይኸውልህ፣ በቃ ደግሜ እነግርሃለሁ። ለአንተ አልዋጥ ቢል አንዴ መስቀል ላይ የተሰቀለው ለእኔ ዘላለም ጊዜ ደሙ ትኩስ ነው። ዘላለም ጊዜ ያማልደኛል፣ ያስታርቀኛል፣ ይቅርታ ያድነኛል። አንድ ጊዜ የሰራው በመስቀል ላይ አንድ ጊዜ የሰራው ለዘላለም የሚያማልዳቸው ያልዳኑትን ነው የዳኑትን ነው? እሺ እንትን ትላለህ፣ ታስወራለህ ወይስ እኮ መልስልኝ። ችግር መልስልኝ አንተ ብቻ። አሁንም ደግሜ እነግርሃለሁ፣ የክርስቶስ ደም አሁንም ትኩስ ነው። ሁሉንም መጽሐፍ ቅዱስ ሲናገር ሁሉንም የሚያማልድ ነው፣ ሁሉንም የሚያድን ነው። ሁልጊዜ ደሙ ትኩስ ነው። አንዴ ሞቶ ለዘላለም። ታዲያ ለምንድን ነው አንተ አስሬ ቁርባን የምታስቀርቡት? ለምን ጊዜ ታስቆርባል? እሱ ሌላ ነው። ስለ ሚስጥረ ቁርባን ሳይሆን ያወራሁትኝ ስለ ኢየሱስ አማላጅነት ነው ያወራሁት። ስለዚህ ዮናስ ሰዎች ሲጠይቁት ኢየሱስ አሁን እየማለደ አይደለም ብሎ የሚያምን ነው። ኢየሱስ የሚማልደው
አንድ ጊዜ በመስቀል ላይ የሰራው ለዘላለም ብለህ ነው የምታምነው። ይሄ ደግሞ ኦርቶዶክሳዊ የሆነ ትምህርት ነው። ጴንጤዎች እንደዚህ አያምኑም። ጴንጤዎች በደንብ አድርገው በዚህ ነው የሚያምኑት። አያምኑም። ጴንጤዎች ይኸውልህ፣ ጴንጤዎች ጭራሽ ማለት ነው ጭራሽ ይኸውልህ፣ ጴንጤዎች አሁን እና አስሬ እየመጣ እንዲሞትልህ ነበር የፈለከው? አስሬ እየመጣ እንዲሞት ነበር የፈለከው? አልገባኝም። ጴንጤዎች እንደዛ ነው የሚያስቡት። እኛ ኦርቶዶክሳውያን ግን አንድ ጊዜ በመስቀል ላይ የሰራው ስራ ለዘላለም የሚሆን ነው እንጂ ኢየሱስ አሁን ላይ በፍርድ ነው፣ ፈራጅ ነው ኢየሱስ። አሁን እኛ ፈራጅ ነው ስንለው አማላጅ ስላልሆነ ነው። ቀን በቀን ፈራጅ ነው ኢየሱስ፣ ቀን በቀን ግን አማላጅ አይደለም። አዎ ቀን በቀን ሊፈርድብህ ነው የሚመጣው። ቀን በቀን ፈራጅ ነው ኢየሱስ። በአሁን ሰዓት ላይ በፍርድ ላይ ያለ ነው ኢየሱስ፣ ፈራጅ ነው መጽሐፍ ቅዱስ ስለሚል ማለት ነው። አይልም ሮሜ ላይ ይናገራል። ፈራጅ ነው ኢየሱስ። አንብበው። ቃል ልስጥ ፈራጅ እንደሆነ ዛሬ እንደገና ትመለሳለህ። ችግር አንተ ስለማታስወራው ወደፊት ለአንተ የሚጠቅመን ነው የምነግርህ። ሶሻል ሚዲያን ጠፍጥፌ የሰራው ሰው ነኝ። ለአንተ የሚጠቅመን ልንገርህ። ሰው ሲያወራ ብታዳምጥ፣ ምናልባት ሚስቴክ ብሰራ አንተ ያንን ይዘህ ልታወራ ትችላለህ። አንተ ግን አታስወራም ጨርሶ። ሰው ያላዳመጥከውን ካወራ ልትግባባ አትችልም ከሰዎች ጋር። ማዳመጥ ገባኝ። ሌላው ስለምትገባ ርዕስ ስለ ሽፍት ስለምታደርግ እኮ ለዛ አንተ ነህ በብዛት ሽፍት ያደርግ ዮሐንስ ይኸውልህ ከእንትን ጀምሮ ሮሜ 8:33 ጀምሮ አንብልሃለሁ የሚለውን ምንድን ያልኩህ ስለ ምልጃና ስለ መፍረድ ነው ያወራው አይደለም። ስለ ፈራጅ ነው ብዬ ጥቅስ ስጠኝ አልኩ። አሁን እኮ ጥቅስ ስጠኝ አልኩ አልከኝ እኮ ጥቅስ ስጠኝ አልከኝ። ጥቅስ ስጠኝ አልከኝ መቼ አልኩ? አሁን እንደ ፈራጅ ነው ኢየሱስ። አሁን ፈራጅ ነው ስለ ጥቅስ ስጠኝ አልከኝ። እኔ ደግሞ አልኩ እኔ አማላጅም ፈራጅም እንደሆነ እነግርሃለሁ አልኩ። እኔ ነኝ ያልኩ። ኦኬ ችግር አማላጅም ምንም እንደሆነ አማላጅም ፈራጅም አማላጅነቱ መቼ ተሆነ ነው? መቼ የሆነ ነው አማላጅነቱ? አንድ ጊዜ ይኸው ላንቧ እኔ እናንተ ስላልነው ሳይሆን መጽሐፍ ቅዱስ በሚለው አይሻልም? አንብበው፣ ችግር የለውም። ሮሜ 8:33 ጀምሬ ላምንበ የሞተውም ይላል ሞቷል እያለ ነው የሞተው የሞተውም ይልቁንም ከሙታን የተነሳው ሞቶ የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሞቷል ተነስቷል፣ ስለኛ የሚማልደው ስለኛ ሲል ድኗል አልዳንም? ድኗል አልዳንም? ስለኛ ያለው አካል ድኗል አልዳንም? የሞተውም ይልቁንም ከሙታን በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ሞቷል። ስለኛ ሲል ስለኛ ብሎ ይጻፈው ክርስቲያኖች ነው ጳውሎስ። ስለዚህ ለዳኑት ነው ማለት ነው። ለዳኑት ለዳኑት ነው። ስለኛ ሲል ለዳኑት ነው። ለዳኑት ሁልጊዜ ያማልዳል። ለዳኑት ነው። ቀጥል። ላልዳኑትስ እኮ ያልነግርህም አንተ ነው እንጂ መመለስ ያለ አንተ ነው እንጂ እያወራለሁ። እኔማ መጽሐፍ ቅዱስ የሚለውን ነገርኩህ። አንተ አሁን አንተ አመጣ ሮሜ 8:34 አመጣ። ስለኛ የሚማልደው አልክ። ስለኛ የሚለው ደግሞ የዳኑት 33 ልጀምርልህ። ቆይ እሺ፣ ችግር የለውም። ከ33ም ጀምር። ዋናው ኢየሱስ ይማልዳል የሚል ነው ያመጣው። ይማልዳል የሚል ስታመጣ ስለማን ነው? ስለኛ አልክ። እኛ የምትለው ቃል ደግሞ ምን ያሉ ናቸው አልኩ? የዳኑ ናቸው አልኩ አይደል? የዳኑ ናቸው። አንተ ነህ ያልከው። እሺ፣ ስለኛ ሲል ማን ናቸው? you said it, I didn't say that. you did. Okay, it's okay. ስለኛ ሲል ማን ናቸው? እሺ ልበል ግን ስለኛ ያለው ማን ነው? ስለኛ ያለው? ስለኛ የሚማልደው ያለው የዳነ ነው ያልዳነ ነው? እንግዲህ በጣም ጥሩ ጥያቄ ነው። መጀመሪያ ሲናገር ከመጀመሪያው ከሄድን ለዓለም ሁሉ እንደመጣ ክርስቶስ ይናገራል። ለዓለም ሁሉ እንደመጣ ይናገራል። ለዓለም ሁሉ ነው፣ ለዳኑት ብቻ አይደለም። ለዳኑትማ ለምን ይመጣል? ለምን ይመጣል? ክርስቶስ ለዳነ ለምን ይመጣል? የመጣው ራሱ ሲናገር ለኃጢያን እንጂ ለጻድቃን አይደለም ነው የሚለው መጽሐፍ ቅዱስ ሲናገር። ክርስቶስ የመጣው ለኃጢያን እንጂ ለዳኑት አይደለም። የመጣው ላልዳኑት፣ ላልዳን ነው። ለእኛ ነው የመጣው፣ ላልዳን ነው።
የዳነው ኃጢአት ይሰራ ተባረክ። ስለዚህ ወደ ገደለው ስንሄድ በጣም ጥሩ። እኔም ነው የዳኑት ኃጢአት ይሰራሉ አይሰሩም? የዳኑት ኖ ለዓለም ብለኛላ። የዳኑት ኃጢአት ይሰራሉ አይሰሩም? ኃጢአት ታዲያ ምልጃው እሱ አይደል እንዴ? ቴንኪው። ላልዳኑት ኢየሱስ ምናቸው ነው? ለኢየሱስ ላልዳኑት ምናቸው ሊሆን ይችላል? አንተ ራሱ እኮ ግራ የምታጋባ ሰው ነው። በኢየሱስ ያመነ ይድናል፣ ያላመነ ይፈረድበታል እያለ መጽሐፍ ቅዱስ እየተናገረ የሕፃን ልጅ ጭውቴ ተጫወታል። የዳኑት ምን ይላል? ያመኑት በክርስቶስ ያመኑት ሁለት ነገር አለ። ይኸውልህ አባቢ ሁለት ነገር አለ። ያልዳኑት ይፈረድባቸዋል ይላል መጽሐፍ ቅዱስ ይላል ወይስ አይልም? ይፈረድባቸዋል አይደለም እንዴ? ልክ ነህ። ግን ማለት ነው የኢየሱስ ክርስቶስ ምልጃ ለዳነውና ላልዳነው ልዩነትን እየሰጠኝ ነው። ለዳነው አልክ፣ ለዳነው ይማልድልናል አልክ። ያመነው ነው የሚለው ያመነው ምን ይሆናል? በክርስቶስ ያመነው ይድናል፣ ያላመነው ይፈረድበታል ይላል መጽሐፍ ቅዱስ። እኔ አይደለም። አዎ ትክክል ነው። እሱ እኮ ስለ ፍርድ ስለ ምልጃ አያወራም። እሱ ስለ ምልጃ አያወራም። ስለ ማመንና ስለ አለማመን ነው የሚያወራው። ኦኬ እኛ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ ቤዛ ሆኖ ያስታረቀን ምልጃ ለዘላለም አንድ ጊዜ የሚፈጸም ነው። ያ ምልጃ ደግሞ ምን ላሉት ነው? ላላመኑት ነው። ገባ? ላላመኑት አማላጅ ሆኖ ቤዛ ሆኖ አስታራቂ ሆኖ አንድ ጊዜ ፈጽሞ ለዘላለም ይሆናል። አሁን ላይ ያ ጊዜ የፈጸመውን አሁን ላይ እንደዛ ሆኖ ድጋሚ መስቀል ላይ ለማንም አይሰቀልም። ማን ተሰቀሉ ይላል እንዴ? እና ምን አደረገ ታዲያ? ደጋግሞ ተሰቀለ ይላል። ፓፓ ስማኛ፣ አሁን ምን እያደረገ ነው ኢየሱስ? አሁን ምን እያደረገ ነው? እየፈረደ ነው። ፍርድ ላይ ነው። ፈራጅ ነው ኢየሱስ። አየህ፣ የኩነኔ ፍርድ ሳይሆን የሚፈርደው የምን ፍርድ ነው? የጽድቅ የሆነ ፍርድ ነው የሚፈርደው። ለማንኛውም ዮኒ ፓፓ ተራይ ደርሷል። ቀጣይ እንደዚህ አይነት ንግግሮችን እናደርጋለን። አይመችሽም ብራዘር? አልተመቸሽም? ይመቸኛል። እኔ የኔን ቃል ሳትሰማ ለምን ላጥጥላ? ችግር የለም። አንተ ተናገርና እንጨርሳለን። በቃ ተባረኪ። ምንድን ነው የሚለው የእግዚአብሔር ቃል? የሮሜ ሰዎች ምዕራፍ 8 ከቁጥር 33 ጀምር እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጠው ነው፣ የሚከሰው የለም። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሚያጸድቅ እግዚአብሔር ነው። ያጸደቀው ደግሞ አንድያ ልጁን ክርስቶስ ኢየሱስን ነው። ከዛ የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ክርስቶስ ኢየሱስ ምን ያደርጋል? ከሙታን የተነሳው ሞቷል፣ ከሙታን ተነስቷል። ስለኛ ሁልጊዜ ይማልዳል። አንዴ ነው የሞተው፣ ከሙታን ተነስቷል። ሁልጊዜ ክርስቶስ ይማልደናል። ሁልጊዜ ስለኛ ኃጢአት እሱ ነው። ስለኛ ኃጢአት እኔ ለክርስቶስ ነው የምነግረው። ስለ እኔ ሌት ተሌት ለምሰራው ኃጢአት፣ ሌት ተሌት ለምሰራው ነገር ክርስቶስ ለሱ ነው የዕለታዊ ማለት። ሁልጊዜ እንደማለደኝ ነው፣ ሁልጊዜ እንዳስታረቀኝ። መቼ? አንዴ ይኸው ከሙታን ተነስቶ ባደረገው አንዴ አድርጎታል። ይህን ነው። ሁለተኛ ደግሞ ወደ ዕብራውያን ልወስዳችሁ እችላለሁ። ዕብራውያን ምዕራፍ 9 ቁጥር 27 ላይ ስትመጣ ቃል በቃል ይናገራል። እኔ ሁልጊዜ የምላት ጥቅስ ነው፣ በጣም ስለምወደው ይህን ጥቅስ። ምን ይል መሰለ? ቁጥር 27 ላይ ምን ይላል? ለሰዎችም አንድ ጊዜ መሞት፣ ከእርሱ በኋላም ፍርድ። ሳንሞት ፍርድ አልተመደበብንም። አንተ የምትለው ሞታቸዋል። አልሞትንም። ስንሞት ነው ፍርድ። ካልሞትን ፍርድ የለም። ከሞትን በኋላ ነው ለፍርድ የምንሆነው። ሳንሞት የተፈረደብን ማንም የለም። ዘወትር የሚማልደው ክርስቶስ እየማልድልን ወፍ የለም እያልኩ አየህ። ምን ይላል? ለሰዎችም አንድ ጊዜ መሞት፣ ከእርሱ በኋላም ፍርድ። ስንሞት ወደ ፍርድ እንሄዳለን። ሳንሞት አይደለም ወደ ፍርድ የምንሄደው። ከዛ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ይላል ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል የጌታ ቃል። ክብር ለኢየሱስ ነው። ይሄ ነው ዮኒ ፓፓ። ማስታወቂያውን ተናግረን እንደዚህ። አዎ ማስታወቂያውን እኔ ልናገር። እኔ ምንድን ነው ኦርቶዶክስ በአሰቃቂ ሁኔታ አርሲ ላይ ቤተክርስቲያን ላይ ጭፍጭፍ አድርገው የኦርቶዶክስን ወገኖቻችንን ገለውብናል።
ስለዚህ ይሄንን እያንዳንዱ ፍትህ እስኪመጣ ድረስ እኔ ነገ በእንግሊዝኛ ቪዲዮ ሰራለሁ። በእንግሊዝኛ ሰርቼ ለዓለም ይሄን ነገር አስተላልፋለሁ። እጅግ በሚያሳዝንና በሚሰቀጥጥ ሁኔታ የኦርቶዶክስ ወንድሞቻችንን ጨፍጨፈውብናል። ስለዚህ መንግስት ይህንን ነገር አጣርቶ በምን ጉዳይ ለምን እንደሆነ ከምንም ጋር ከፖለቲካ ከምን ያልተገናኘን የኦርቶዶክስ ወንድምናቶችን መጨፍጨፍ እጅግ አረመናዊ ነው። ስለዚህ ይህንን ነገር መንግስት ፍትህ ሰጥቶ ለመጨረሻ ጊዜ የኦርቶዶክስ ልጆች በእምነታቸው ተመርጠው እንዳይገደሉ መደረግ አለበት እላለሁ። ወንድማችን ደሜ የምትጨምረው ካለ እዚህ ላይ ትጨምራለህ። ቴንኪው ዮኒዬ፣ እናመሰግናለን። በእውነት እኔ መጨመር የምችለው ምንድን ነው፣ እዚህ ጋር እየሰማችሁ አላችሁ፣ ያልሰማችሁ ደግሞ በቤታችሁ በራሳችሁ ቲክታክ ገጻችሁ ላይ አንዳንድ ቪዲዮ አርሲ ላይ የተደረገው ነገር ቪዲዮ አለና አንዳንድ ቪዲዮ በራሳችሁ ፔጅ ላይ ለጥፉልን። በራሳችሁ ፔጅ ላይ ገባችሁ፣ መገደል ይቁም ብላችሁ ኦርቶዶክሳውያንን መግደል ይቁም ብላችሁ በራሳችሁ ፔጅ ላይ ለጥፉልን። ሁለተኛ ነገር ደግሞ የምነግራችሁ ምንድነው፣ በነ ቴዶ ዘሩፋኤል፣ በነ ዲያቆን ዳዊት፣ በነ ዛማኔል የተለቀቀና እነዚህ መሰል ፔጆች ላይ ስለ አርሲው የተለቀቀ ነገር አለ። ስለ አርሲው ያንን ነገር ሼር ኮፒሊንግ አርጉና ቫይራል እንዲወጣ መንግስት ትኩረት አድርጎ እነዚህን ገዳዮች ይዞ አደባባይ ላይ ለፍርድ እንዲያቀርባቸው ይሁን። ይሄ ትልቅ አጀንዳችን ነው፣ ትልቅ አጀንዳችን ነው እና ይህንን በማድረግ ተባበሩ ነው። ዮኒ ወንድሜ ፓፓ ስለነበረ ጊዜ መልካም ጊዜ ይሁንልህ። አደራ እየተደማመጥን ለሌላ ጊዜ አደራ። ምርጥ ፕሮግራም ነው የሚሆነን። እንደዚያ ፕሮግራም ምርጥ ፕሮግራም ይሆነናል። እንማማር እየተማማርን እኔም መማር እወዳለሁ፣ አንተም መማር ትወዳለህ፣ ሁለታችን። ስለዚህ ያ ነገር ችግር የለውም። ብር ክበል መልካም ጊዜ። የኔ ተወዳጆች እንግዲህ እንዳልኳችሁ ነው። እንደዚህ አይነት ነገሮችን ሳዘጋጅ የወንድሞቼን ልፋት ከንቱ ለማድረግ አስቤም አቅጄም አይደለም። ሁል ጊዜ ከወንድሞቼ ጀርባ ነው ያለሁት ሁል ጊዜ ገባችሁ አይደለም? ስለዚህ እዚህ ጋር ያላችሁት ሁላችሁም ከሰማችሁኝ ሁላችሁ ማለት ነው በፔጃችሁ አንዳንድ ቪዲዮ ስሩ እስቲ። አንድ በምትከተሉት አምላክ ስም ልለምናችሁ አንዳንድ ቪዲዮ ስሩልኝ። ኦርቶዶክሳውያን ያልሰራችሁ ካላችሁ አንዳንድ ቪዲዮ ስሩ። በቤታችሁ አንዳንድ ቪዲዮ ስሩ። እሺ አንዳንድ። ከዛ ባሻገር ደግሞ የተዘራ ቪዲዮ አለ። ያንን ቪዲዮ ላይክ፣ ሼር፣ ኮፒሊንግ አድርጉ። እንደገና ደግሞ አንድ የፈረንጅ ሀገር ስም አለ መሰለኝ፣ የፈረንጅ ስም አለ መሰለኝ። ማን ነው ጋይስ? እዛ ፔጅ ላይ ገብታችሁ እየሰራን አንተም ስራ እና እኔ ያልሰራውም እንደ ብራዘር ገብተህ ላይክ አድርግ። አንተ ገብረ ስላሴ የምትባል ብሎክ ነው ማድረግ። እሺ ሳታይ ብሎክ ነው ማድረግ። አታይም እንዴ? የተሰራን አታይም? ከአንድ 3 ነው የሰራሁት። እና ጋይስ እንደዛ አድርጎ ማን ነው ስሙ? ማን ነው? የሆነ ሰው አለ መሰለኝ ፈረንጅ። እኔ ትላንትና ያለቀ መስሎኝ ነው ድጋሚ ይህንን ፕሮፋይል ያደረኩት። ትላንትና ያለቀ መስሎኝ ነው። ማነው ስሙ ጋይስ? ያ ፈረንጁ ላይ 4.3 ተከታይ ያለው 4.3 ሚሊዮን ተከታይ ያለው እሱ ቤት ገብታችሁ ማለት ነው። እሱ ቤት ገብታችሁ ለኦርቶዶክሳውያን ድምፅ ምናምን ብላችሁ መጻፍ አለባችሁ። ድምፅ ለኦርቶዶክሳውያን እያላችሁ ማለት ነው። እንደዛ ያላችሁ ጻፉ። ከዛ በተረፈ እንግዲህ ያው ባለኝ አጋጣሚ ማሳወቅ ያለብኝን ነገር አሳውቂያለሁ። ዳይናም ፔጅ ቴንክ ዩ ዳይናም ፔጅ የሚል አለ 4.3 ሚሊዮን ተከታይ ያለው እሱ ላይ ዛሬ የለጠፈው ቪዲዮ ላይ ግቡና ማለት ነው በእንግሊዘኛ ፍትህ ለኦርቶዶክሳውያን እያላችሁ በእንግሊዘኛ ጻፉለት። በእንግሊዘኛ ይህን ይመስላል ወንድሞቼ። እንግዲህ ይህን ይመስላል። ታፕ ሼር ኮፒሊንግ። ወዳችኋለሁ። ካጠፋው እኔ ነኝ፣ ካለማው የቤተክርስቲያን ትምህርት ነው። ገባችኋ? እናሳ
እሺ ይሄንን አንድ የሚሞላልኝ አለ አንድ የሚሞላልኝ ላይፍ ጎል አንዱ የሚሞላልኝ እስቲ ላይፍ ጎል